ሰላም የዩቲዩብ ተከታታዮች ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷን መልጫ እንዳረሱ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮቹ ሲለቀቁባችሁ በማፍጠኛ አይዋቸው። ፍቺ ብቻ የምትፈልጉ መሀል ላይ አሉላችሁ ደቂቃቸው አጠራጥሬያለሁ። እነሱን ቼክ አድርጓችሁ ፍቺ ብቻ የምትፈልጉ ያው ቀጥታ ማስፈታት የምትፈልጉ ደግሞ መጨረሻ የምለቀው ቪዲዮ ላይ አስቀምጡልኝ። ካልተፈታ ደግሞ 3 ቪዲዮ ቼክ አድርጋችሁ ካልተፈታ አልተፈታም ካላችሁ ስር ህልሙን ኮፒ አድርጋችሁ እዛ ጋር ፔስት ማድረግ ትችላላችሁ ማለት ነው። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ትዕግስት ሰላም መቅዲ ያልተፈታ በህልም ጥቁር የምርቃት ጋውን ከነ ኮፍያው ለብሼ እናቴ በቀኝ በኩል እኔ መሀል ላይ በግራሄ በኩል ደግሞ የማላውቃት ህፃን ልጅ አለች። ሶስታችንም በሰፊ መንገድ ላይ እየሄደን በግራ በኩል ብዙ ሰው ቁጭ ብሎ ያየን ይስቃል። ከዛ እየሄደን እያለ አንድ ረዘም ያለ አንድ አጠር ያለ 2 ሽቶዎች ይሄ አንቺ የምትወጁ ሽቶ ነው ብላ እናቴ ትሰጠኛለች። ከዛ ከፍቼ ሳሸተው ሽታው በጣም ደስ ይላል። ከዛ በልቤ እኔ የምወደው ሽቶ እናቴ እንዴት አወቀች እያልኩኝ ሳስብ ነቃው። በእናት ፍችልኝ። እውነት ለመናገር ከዚህ ሽቶ አይነት ማዳም ያላትና ሽታው በጣም ደስ ከማለቱ የተነሳ እገዛዋለሁ እያልኩ የማስበው ሽቶ ነው እናቴ በህልም የሰጠችኝ። ስለምትፈችልኝ ውድ አመሰግናለሁ። እሺ ሽቶ ምስጋና፣ ክብርን፣ ካሳን የሚያመላክት ነው። በጣም ቆንጆ ነው። ያንን ነው የሚያመላክተው። ጥቁር ጋውን ለብሰሽ ራስሽን ማየትሽ ከሆነ የህይወት ፈተና በኋላ የሆነ እንትን ላይ እንደምትደርሺ ነው የሚያመላክትሽ። ሁሉም አልፎ የሆነ ያሰብሽበት እንትን ላይ እንደምትደርሺ የሚያመላክትሽ ነው። የምርቃት ጋውን አድርገሽ ራስሽን ማየትሽ በጣም ቆንጆ ነው። ያው ግን ትንሽ ሰፊ መንገድ ጥሩ ነገርን አያመላክትም። ያው ሲስቁባችሁ ሰዎችም ያው የሚያዝኑ ሰዎች እንዳሉ የሚያመላክት ነው። በእናንተ ቅር የሚሰኙ ሰዎች እንዳሉ የሚያመላክትሽ ነው። ግን ያው ሰፊ መንገድ ትንሽ በህልም ጥሩ ስላልሆነ ያው ጸሎት አድርጊ። ሌላው ግን ሽቶ ምስጋናን፣ ክብርን፣ ካሳን ነው የሚያመላክተው። በጣም ቆንጆ ነው። ፍቅር ሰላም መቅዲ ሰላም። በውሃ ዶግ ውሃ ይዤ ነበር ጠጣሁትና ልቅላቄውን ደፍቼ ለእናቴ ከቧንቧ እየቀዳው ነቃው። ጠረጴዛ ላይ ከተቀመጡ የውሃ ብርጭቆዎች አንዱ አንስቼ አጥቤ ይዤው እየሄድኩ አብሮ አደግ ነች። ከተገናኘን ቆይተናል። ትመጣና ብርጭቆን ስጪኝ ስትለኝ አልሰጠሽም ለራሴ ውሃ ልጠጣበት ነው ብያት ሄድኩ። መቅዲ ስለምፈችኝ አመሰግናለሁ። እሺ ውሃ እህል ውሃ ነው። ብርጭቆ ሰውን ነው የሚያመላክተው። ውሃ ሲቀጂ ማየትሽ በጣም ቆንጆ ነው። እህል ውሃ ነው የሚያመላክተው። ጠረጴዛ ላይ ሌላ የተቀመጠ ምን አለ? ያው ጠረጴዛ ያው ምግብ ካለበት ምናምን ቆንጆ ነው። ያው ይሄ ብርጭቆ ብቻ ከሆነ ግን ያው ብርጭቆ ሰውን ነው የሚያመላክተው። ያው አጥቤ ይዤው እየሄድኩኝ ያው እቃ ማጠብ ትንሽ እንትን አይደለም። መፍትሄ ሊያገኝ የነበረ ነገር መልሶ ወደ ችግር እንዳያመራ የሆነ ነገር መፍትሄ ሊያገኝ ያለ ነገር በህይወትሽ ካለ መልሶ ወደ ችግር እንዳያመራ መጠንቀቅ፣ መጸለይ ያስፈልጋል። ያንን ነው የሚያመላክትሽ። ያው እና በተጨማሪ ብርጭቆ ሰውን ነው የሚያመላክተው። ያው ስጪኝ ስትልሽ ያው ለመስጠት የራስሽ የሆነ ነገር ያው ያ ሰው እንደሚመኝ አንቺን እንደምትመኝ እንደምትፈልግ የሚያመላክት ነው። ያው እቃ ሰውን ስለሆነ የሚያመላክተው ማለት ነው። ራሄል ሰላም መቅዲ በህልም በተደጋጋሚ ትምህርት ቤት ፈተና ስፈተን መመለስ አቅቶኝ ማንበብ ስሜን ራሱ ይሄ ተፈቷል። ካለፈው ቪዲዮ ላይ ቼክ አላረግሽ ይሆን? ያለፈው ቪዲዮ ላይ ያለ ትምህርት ያው ከህይወት የምትማርችው ፈተና ግን ሲያቀተን ጥሯል። ጸሎት አድርጊ። ይሄ ግን ተፈቷል እርግጠኛ ነኝ። 3 ቪዲዮ አይታችሁ ላኩልኝ እሺ፣ እንዳይደጋገም። ሳሙኤል
ኧረ መቅደላዊት እኔ አልተፈታም የኔ እስካሁን ፍችልኝ ብዙ ሰው ሞቶ አየው። ከዛ እኔ ደግሞ በእጄ አስቤዛ ይዤ ነበረ፣ ቲማቲም፣ ሽንኩርት፣ ሌሎችም ነበሩ። ምንድነው? እሺ ያው ቲማቲም ገቢ ነው። ቲማቲም ገቢ ነው፣ ጥሩ ነው የሚያመላክተው። ግን ሽንኩርት ግን እንባን ነው የሚያመላክተው። ጸሎት ማድረግ ያስፈልጋል። ያንን ነው። ሌላው ሰው ሲሞት ማየት ጥጋብን ነው። ምንም እንትን የለው። ያምታውቀው ሰዎች ከሆኑ ያው እነዛ ጥጋብን ነው የሚያመላክተው። ለነዛ ቆንጆ ነው፣ ምንም እንትን የለውም። ሌላው ግን ትንሽ አልተነበበም። እሺ ይሄን ይመስለኛል። እሺ ኪዲ ሰላም ሰላም፣ በህልም አልጋ ላይ የተኛው ይመስለኛል እና አለቃዬ እሷ ከላይ እኔ ደግሞ ከታች የተኛው ይመስለኛል እና ስነቃ የለችም። አልጋው ደግሞ በሷ በኩል አንሶላው ተገልጦ የሐኪም ቤት የሚነጠፈው አይነት ቆዳ የተነጠፈ ይመስለኛል እና ለምን ሳትቀሰቅሰኝ ሄደች አልኩኝ። ነቃው። ምን ይሆን? ጸጋ ነው። አልጋ ጸጋን ነው የሚያመላክተው። ቆንጆ ነው። አልጋ ጸጋን ያመላክታል። ያው ቆዳ የተነጠፈበትም ቆንጆ ነው። ያው እንትን አይደለም። አልጋ በአጠቃላይ ጸጋን፣ ትዳርን ስለሆነ የሚያመላክተው መልካም ነገር ነው የሚያመላክተው። ያ ነው። ማህሌት ድንች ወጥ ዘይት የሌለው መብላት ምንድን ነው? ድንች በአጠቃላይ ገቢ ሲሳይን ነው የሚያመላክተው። ቆንጆ ነው በጣም። ሩት እባክሽ ፍችልኝ፣ ጓደኛዬ ናት። በህልሟ ሃይማኖት ስቀይር አየችኝ ወደ ጴንጤ። እናም እንዴት ቀየርሽ ብላ ስንጨቃጨቅ አየች። እናም ሌላ ጓደኛችን ነበረች። ሁለት ሰልፍ አለ፣ አንድ የኦርቶዶክስ ሌላው ደግሞ የጴንጤ። እኔ የጴንጤ ሰልፍ ላይ ሆኜ እነሱ ወደ ኦርቶዶክስ ሰልፍ ላይ ነይ ሲሉኝ በጣም ኦርቶዶክስ እና እነሱ እሰድባቸዋለሁ። ከዛ የሆነች አንገቷ ላይ ክር ያለባት ድመት ወደ እኔ ላይ ትመጣለች አለችኝ። እኔ ኦርቶዶክስ ነኝ፣ እባክሽ ፍችልኝ። እሺ ያው በህልም ሃይማኖት መቀየር ምናምን የሆነ መተማመን ማጣትን ነው የሚያመላክተው እና የሆነ አቋም የሌለ መተማመን፣ እምነት መተማመን በዛ እንትን እንደ ሌለ ባንቺ መተማመን እንትን አለ ማለትን ስለሆነ የሚያመላክተው ያው ትንሽ እንትን አይደለም። ሌላው ድመት የቅርብ ሰው ጠላትን ስለሆነ የምታመላክተው ምንም ጥሩ ነገር የላትም ድመት። የማርያም ሰላም መቅዲ ሰላም፣ ህልም ስለፈታሽልኝ አመሰግናለሁ። ዛሬ አሰሪ ልጅ በቸኮሌት ትልቅ ሰራች። ለእኔ እዛ ለነበሩት ሰዎች ትንንሽ አድርጋ ቆርጣ ሰጠችን። ሰዎች ከሄዱ በኋላ አሰሪ ተቆጣታለች። ለምን ትልቅ አድርገሽ ለሰዎች ትሰጫለች ትላታለች ልጅቷ። እኔ ትንሽ ነው የሰጠዋቸው ከፈለሽ ጠይቂያቸው ትላታለች። እኔ አዎ ትንሽ ነው የሰጠቻት አልኳት እና ሄጄ ኬኩን በድብቅ ቆርሼ በላው። ሌላ ደግሞ ልጅ ያለ ምንም ህመም እና ምጥ ልጅ ወልጄ በጣም ደስ ብሎኝ እንዴት ያለ ህመም ወለድኩኝ። ቅዱስ ሩፋኤል እና ድንግል ማርያም በሰላም እንድወልድ ለምኜ አላውቅም። እኔ ማርገዜን እንኳን አላውቅም። እነሱ ግን የልቤን አይቶ ደረሱልኝ እላለሁ። አበዛውብሽ መቅዲ፣ ይቅርታ በርቺ፣ በጣም ጎበዝ ነሽ። እሺ ልጅ መውለድ በህልም ከሀሳብ መገላገል ነው። ያስጨነቀሽ ነገር ካለ ከዛ ነገር እንደምትገላገይ የሚያመላክት ነው። በጣም ቆንጆ ነው። ከሀሳብ መገላገል ነው። ምንም ሳትጨነቂ፣ ምንም ነገር ከባድ ነገር ሳይመጣብሽ ያሳሰበሽ ነገር ካለ እንደሚሳካ፣ ከዛ ሀሳብ ከገባሽ ነገር እንደምትገላገይ የሚያመላክትሽ ነው። በጣም ቆንጆ ነው። ኬክ ደግሞ ሲሳይ ነው። ጣፋጭ ነገር በአጠቃላይ ሲሳይ ነው። ሲሳይ ማግኘት የሚያመላክተው እና በጣም ቆንጆ ነው። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ ደውል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው።
ቪዲዮዎች ሲረዝምባችሁ አፍጠኛ እዩ። ላይክ ማድረጋችሁን ደግሞ አትርሱ። ቪዲዮን ስትጀምሩ ላይክ አድርጋችሁ ጀምሩ። ያው ቪዲዮን ላይክ አድርጉ። 3 ቪዲዮ አይታችሁ ደግሞ ካልተፈታ አልተፈታም ካላችሁኝ ስር ህልሙን አስቀምጡልኝ። መጨረሻ የምለቀው ቪዲዮ ላይ እንደዛ አድርጉ። ለዛሬ ይሄን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። በሌላ ህልሞች ፍቺዎች እስከምንገናኝ መልካም ጊዜ